በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ልጆች በእግዚአብሔር ፍጹም ሰላም እንደምን አላችሁ? አሜን። በፍቅሩ የሰበሰበን በመግቦቱ ያልተለየን በጥበቃው የጠበቀን ልዑል እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። የማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ ያለ ቃል ነው። ይህን ቃል የተናገረ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሐዋርያቶችን ሰብስቦ እንዲህ አላቸው፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። እንደ እባብ ልባሞች እንደ እርግብ የዋሆች ሁኑ። ብዙ መከራ ይገጥማችኋል። ለሸንጎ አሳልፈው ይሰጧችኋል። ልጅ አባቱን አባት ልጅን ይገድለዋልና በመጨረሻም በሁሉም ስለ ስሜ የተጠላችሁ ትሆናላችሁ አለ። ይህ ቃል የሚያመለክተው ይህ ቅዱስ አምላክ በምድር ላይ መልካም በማድረጉ የተቸገሩትን በማጽናናቱ እንባን ስላበሰ ያለ በደሉ በደለኛ ያለ ኃጢአቱ ኃጢአተኛ ተደርጎ በማዕከለ ምድር በቀራንዮ አደባባይ ተሰቀለ። በሱ ላይ የደረሰው መከራ እሱን በሚያምኑት፣ እሱን በሚወዱት፣ እሱን በሚከተሉት የሱን ስም በያዙት ላይ እንደሚሆን አስቀድሞ ነገራቸው፣ እንዲበረቱ፣ እንዲጸኑ፣ እንዲጠነክሩ። አምላካችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለም በኋላ የመጀመሪያው ሰማዕት ቀዳሚ ሰማዕት ቅዱስ እስጢፋኖስ ከሐናና ከስምዖን ሐኖስ ተወልዶ ጥር 1 ተወልዶ ጥር 1 ቄዳር ላይ ያረፈው ቅዱስ እስጢፋኖስ እውነት ስለመሰከረ ጠልተውት በድንጋይ ወግረውት ገደሉት፣ ደሙን አፈሰሱ። ይህም ብቻ አይደለም። ሊቀ ሐዋርያት ቅዱስ ጴጥሮስ ስልጣነ ክህነት በፊልጶስ ቂሳርያ የተሰጠው አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች ሊያነዋውጿት አይችሉም፣ በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሁን ተብሎ ስልጣነ ክህነት የተሰጠው ቅዱስ ጴጥሮስና ከማሳደድ ወደ መሰደድ የተቀየረው ቅዱስ ጳውሎስ በ67 ዓመተ ምህረት በኔሮን ቄሳር ዘመን ቅዱስ ጴጥሮስ ቁልቁል ሲሰቀል ቅዱስ ጳውሎስ አንገቱን ለሰይፍ ነው የሰጠው። ይህ ሁሉ መከራዎች ስለ ሃይማኖት የተደረጉ ናቸው። እውነት በመመስከራቸው በክርስቶስ ስም ተጠሉ። እውነት በመናገራቸው ተጠሉ። ዓለም ከብርሃን ይልቅ ጨለማን እየመረጠ ይገኛል። ጥር 2 በ277 ዓመተ ምህረት ቅዱስ ጊዮርጊስ ከዘሮንቶስና ቴዎብስታ ልዩ ስሙ ልዳ ወይንም እስራኤላውያን ሉድ በሚሉት ስፍራ ተወለደ። ይህ ታላቅ ሰማዕት ቅዱስ ጊዮርጊስ ከቴል አቪቭ 17 ኪሎ ሜትር ርቀት ላይ በምትገኘው ስፍራ ተወለደ። ቅዱስ ጊዮርጊስ የተወለደበት ስፍራ የቅዱስ ጴጥሮስ ሀገረ ስብከት የነበረ፣ ቅዱስ ጴጥሮስ ድንቅ ታምራትን የሰራበት የነበረ ነው። አባቱ የፍልስጤም ገዢ የነበረ ቅዱስ ጊዮርጊስ ገና የ7 ዓመት እያለ የካቲት 23 አባቱ በ284 ዓመተ ምህረት አረፈ። ቅዱስ ጊዮርጊስ ጥሩ ጦረኛ ነበርና 20 ዓመት ሲሆነው ለሹመት ወደ ቤይሩት በሚሄድበት ሰዓት ያቺ ቤይሩታዊት ለዘንዶ ታስራ ተሰጣ ተመለከተ። ብሩክታዊት አይደለም፣ ቤይሩታዊት ማለት የቤይሩት ተወላጅ ማለት ነው። ኢትዮጵያዊት ወይንም ማርያም መግደላዊት የመግደላ ሴት ስለሆነች መግደላዊት እንደሚባለው እቺም ቤይሩታዊቷ ምን ትሰሪያለሽ? ማን ነው እንዲያደረገሽ ብሎ ቅዱስ ጊዮርጊስ ጠየቀ። በዚህ ሰዓት እሷም እንዲህ አለች፣ አውሬ ይበላሃል፣ እኔ ለሞት አሳልፌ ተሰጥቻለሁና ከዚህ ሂድ አለችው። እሱ ግን የተሸከመው ስም ከስም በላይ ስም የሆነውን የኢየሱስ ክርስቶስን ስም ስለሆነ
ድራጎንን ወይንም ዘንዶውን ገሎ በከተማ ውስጥ ጎትቶ አሳያቸው። ግማሾቹ በሱ አመኑ፣ በኢየሱስ ክርስቶስ አመኑ። አዎ የጊዮርጊስ አምላክ ኃያል አምላክ እንደሆነ አመኑ። ሌሎቹ ደግሞ ሊያስጨርሰን መጣሉ፣ ጠሉት። ሰባ ነገስታት ፊት ምስክርነትን ሰጠ ቅዱስ ጊዮርጊስ። ለመጀመሪያ ጊዜ መስከረም 3 ሞትን ቀመሰ። 3 ጊዜ ሞቶ 3 ጊዜ ተነሳ ቅዱስ ጊዮርጊስ። እንደዚሁም በመንኮራኩር ፈጩት። በደብረ ይድራስ ጥር 18 ዝሮተ አጽሙ ነውና በተኑት። ቅዱስ ጊዮርጊስ ኃያል ጽኑ እያሉ ሳር ምድሩ መሰከረለት ለቅዱስ ጊዮርጊስ። ሊቀ ሰማዕታት ቅዱስ ጊዮርጊስን በመበለቲቷ ቤት ውስጥ በእንጨት ላይ አሰሩት። እንጨቱ ለመለመ። ቅዱስ ጊዮርጊስ ሙትን አስነሳ፣ ድዊ ፈወሰ፣ ድንቅ ተአምራትን ሰራ። በዚህ ሰዓት ሁሉም ዓለም ጠላው፣ ተቆጣው። እውነት ስለመሰከረ የክርስቶስን አምላክነት፣ የክርስቶስን ንጉስነት፣ የክርስቶስን ፈጣሪነት ስለተናገረ ብቻ ጦር አነሱበት፣ መከራ አበረቱበት። ቅዱስ ጊዮርጊስ ግን መከራም ቢመጣ፣ ችግር ቢመጣ፣ ፈተና ቢመጣ፣ ስቃይ ቢመጣ፣ ሞት ቢመጣ ከክርስቶስ ፍቅር የሚለየኝ ማንም የለም። ከናንተ ሹመት ይልቅ ክርስቶስ ይበልጣል አለ። ከናንተ ሀብት ይልቅ ክርስቶስ ይበልጣል አለ። በመጨረሻም ሚያዝያ 23 በ304 ዓመተ ምህረት ቅዱስ ጊዮርጊስ አንገቱን በሰይፍ ተቀላ። ሚያዝያ 23 በዕለተ ዓርብ 9 ሰዓት ሲሆን ቅዱስ ጊዮርጊስ አራተኛው ሞት ሞተ። ሰማዕትነቱ ተረጋገጠ። ከአንገቱም ወተት፣ ደም፣ ውሃ ፈሰሰ። 7 አክሊላት ተሰጡት። ቅዱስ ጊዮርጊስ በ27 ዓመቱ ነው ይህንን ተጋድሎ የተጋደለው። ተጋድሎውን ሲጀምር ገና የ20 ዓመት ወጣት ነበር ቅዱስ ጊዮርጊስ። እኛ በዚህ እድሜያችን ምን ሰርተን ይሆን? እስቲ ራሳችንን እንጠይቅ። ስለ ክርስቶስ ዋጋ እየከፈልን ነው ወይንስ በ20 ዓመታችን ውስጥ የሸመትነው የኃጢአት ብዛት ብዙ ይሆን? በወጣትነት ዘመን ፈጣሪን አስብ ብሎ አስቀድሞ ጠቢቡ ሰለሞን እንደተናገረ ወጣትነቱን ዘመን ጎልማናነቱን ዘመን ሮጦ በሚያመልጥበት ታግሎ በሚያሸንፍበት ዘመን ለእግዚአብሔር ክብር ተንበረከከ ቅዱስ ጊዮርጊስ። ከመቤታችን ቀጥሎ ኢትዮጵያ ገበዝ እንድትሆነው አምላካችን ሰጠው ቅዱስ ጊዮርጊስ። አድዋ ላይ አባቶቻችን ሲዘምቱ የቅዱስ ጊዮርጊስን ጽላት ይዘው ነበር የዘመቱት። መሪዎቹም አማኞች ስለሆኑ ማርያምን እያሉ እየማሉ ሲሄዱ ጣሊያኖች ሲመሰክሩ ኢትዮጵያኖች ውስጥ ያስቸገረን በነጭ ፈረስ ላይ ተቀምጦ ያለው ያ ቀይ ሰውና ነጭ የለበሰው እሱ ደረታችንን በጦር እያለ እሱ ነው የፈጀናሉ። ክብርና ምስጋና ለአምላካችን ይሁን። ደካሞች ሆነው ሳሉ ኢትዮጵያውያን የማይረባ መሳሪያ ይዘው ኢትዮጵያውያን ጥቂት ሆነው ሳለ ኢትዮጵያውያን ፍቅርና እምነት ስላላቸው ብቻ ድል አደረጉ ጣሊያንን። ያ ሁሉ አይሮፕላን ያለው፣ ያ ሁሉ መርከብ ያለው፣ ያ ሁሉ ሰራዊት ያለው፣ ያ ሁሉ መሳሪያ ያለውን የቅዱስ ጊዮርጊስን ጽላት ይዘው በመሄዳቸው ድል አደረጉ። አዎ ኃያል ነው ቅዱስ ጊዮርጊስ፣ ብርቱ ነው ቅዱስ ጊዮርጊስ፣ ጽኑ ነው ቅዱስ ጊዮርጊስ። አማላጅነቱ አይለየን። ዛሬም ብዙ መከራ ይመጣል፣ ብዙ ስቃይ ይመጣል። ለምን የክርስቶስን ስም ታነሳላችሁ? ለምን አንገታችሁ ላይ ክር ታስራላችሁ? ለምን መስቀል ትነቀሳላችሁ? ለምን ኦርቶዶክስ ተዋህዶ ሆናችሁ ተብሎ አንገታችን ላይ ሰይፍ አለ። ቤተክርስቲያን እኮ በደም የተዋጀች ናት። ዛሬኛ መስቀል አንጠልጥለን ቀሚስ ለብሰን አውደ ምሕረቱ ላይ ስንቆም ሰው እንባላለን እንጂ የቀደሙት አባቶቻችን ነው ዋጋ የከፈሉት። ደረታቸውን ለጦር፣ እግራቸውን ለጠጠር፣ ግንባራቸውን ለጥይት ሰጥተው አንገታቸውን ለሰይፍ ሰጥተው በደም ነው ያቆያት ይህችን ቤተክርስቲያን። እባካችሁ በተዋህዶ ሃይማኖታችን እንጽና። ከዚህ በፊት በኢትዮጵያ ውስጥ በሻሻ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ላይ አንዳንድ አክራሪዎች ተነስተው ነው ወይዘሮ ምህረት ረዳን እናቷ አቦዬን ምረጡ ብለው ሰይፍ በፊታቸው አድርገው ወይዘሮ ምህረት ክሬን አልበጥስም ያጋሮ ማርያምን
ክሬ ከሚበጠስ አንገቴ ይበጠስ ብለው እኮ አንገታቸውን ለሰይፍ የሰጡት። ሃይማኖት ከሁሉ በላይ ስለሆነ አሁንም በቅርቡ ሰምታችኋል፣ አይታችኋል በሊቢያ የተደረገውን አንገታቸውን በሰይፍ ግንባራቸውን በጥይት ስለ ሃይማኖታቸው ብቻ በክርስቶስ ስም ተጠልተው ሞት ታወጀባቸው። ክብር ምስጋና ይሁን። ተዋህዶ በዓለም ላይ ተሰበከች። በደም ሰበኩን፣ በደማቸው ሰበኩን። ሃይማኖት ከሁሉ በላይ እንደሆነ፣ ሃይማኖት ከሕይወት በላይ እንደሆነ፣ ሃይማኖት ከገንዘብ በላይ እንደሆነ፣ ሃይማኖት ከሀገር በላይ እንደሆነ በተግባር ሰበኩን። አቤት ምን አይነት መታደል ነው! ጽናት ላለው ሰው፣ ብርታት ላለው ሰው ስለ ክርስቶስ እውነት መስክሮ መሞት ምን አይነት መታደል ነው! ሰማዕት ማለት ምስክርነት ማለት ነው። ጻድቅ ማለት እውነት ማለት ነው። በስሜ የሚመሰክርልኝን እኔ በሰማይ አባቴ ፊት እመሰክርለታለሁ፣ በምድር የሚክደኝን እኔ በሰማይ አባቴ ፊት እክደዋለሁ ይላል ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ። መሰከሩለት ለክርስቶስ። የክርስቶስ ሙሽራንን ሃይማኖታችንን አንቀይርም። ሰይፍም ሆነ ጥይት፣ ረሃብም ሆነ ጥማት፣ ያሸዋ ጉለት፣ የፀሐይ ሙቀት ቢመጣ ሃይማኖታችንን አንቀይርም፣ ክራችንን አንበጥስም ብለው ስንቶቻችን ይሆን ሰይፍ ሳይኖር ሃይማኖታችንን የቀየርን? ስንቶቻችን ይሆን ለገንዘብ ብለን ሃይማኖታችንን የቀየርን? ስንቶቻችን ይሆን ክርስትናችንን የተውን በኩርናችንን እንደ ኤሳው የሸጥን? ስንቶቻችን ይሆን? እስቲ ራሳችሁን ጠይቁ። ለማይረባ ነገር የእስላም ስጋ ይበላን የለንም? ሌላ ነገር መብላት እየቻለን ብዙ አማራጮች እያሉልን ነገር ግን ለመኖር ስንል ገላችንን አሳልፈን የሰጠን የለንም? አረከስንም? ወንድሞቻችን ግን ዛሬ አስተማሩን። ሰይፍም ቢሆን ሃይማኖት ይበልጣል ነው ያሉት። አዎ ኤፌሶን 4 ላይ አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት ስለተባለ ያቺ የቀደመችው ኦርቶዶክስ ተዋህዶ ሃይማኖት እንቁ ስለሆነች ከሁሉ የምትበልጥ ስለሆነ መጨረሻችንም መጀመሪያችንም እርሷ ስለሆነች ስለ እርሷ ልንሞት ይገባል። እባካችን እንበርታ፣ ሁላችንም እንጽና። ጊዜው የመከራ ጊዜ ነው። ሰው ስለተሰደደ ብቻ አይሞትም። ይሄው በአገር ውስጥም እኮ ሰይፍ አለ አይደል እንዴ? በሰይፍ እኮ ነው በሻሻ ላይ ሞቱት። ብዙ ቦታ ላይ አሰቦት ላይ ዛሬ እኛ ምናልባት ያለቀስነው እነዚህን ሰዎች በፌስቡክ ወይንም በተለያየ መገናኛ ብዙሃን ስላየን ነው። ሰው ያላያቸው ብዙ በረሃ ላይ የቀሩ የሉም ወይ? በእስር ቤት የሞቱ የሉም ወይ? አሸዋ ውስጥ የተቀበሩ የሉም ወይ? በረሃብ የሞቱ የሉም ወይ? ባህር የወሰዳቸው የሉም ወይ? አድራሻቸው ያልታወቀ ብዙ የሞቱ የሉም ወይ? በተለያየ ባዕድ ሀገር በተለያየ አረብ ሀገራት ላይ የሚሰቃዩ የሉም ወይ? ስለ ሃይማኖታቸው ብቻ መከራ የሚቀበሉ የሉም ወይ? ሃይማኖትሽን ካልቀየርሽ ደሞዝሽን አልሰጥሽም ስለ ገንዘብ ብለው እየተሰቃዩ የሚኖሩ የሉም ወይ? ብዙ የማናቃቸው እግዚአብሔር የሚያቃቸው አሉ። ብዙ የሞቱ አሉ። ብዙ የተሰቃዩ አሉ። ብዙ የተጨነቁ የተሰደዱ አሉ። አሁንም ብዙ ቦታ ውስጥ ሰው ያልደረሰላቸው አሉ። ልንጸልይላቸው ያስፈልጋል። ልናስባቸው ያስፈልጋል። ልናበረታቸው ያስፈልጋል። ጌታ ሆይ በቃ በለን፣ ቅድስት ሀገር ኢትዮጵያን ታረቃት እንበል። ኢትዮጵያ እኮ እግዚአብሔርን ስለጣለች ነው መከራው የመጣው፣ ስደቱ የመጣው፣ ችግሩ የመጣው፣ ረሃቡ የመጣው። የኃጢአታችን ውጤት እኮ ነው። እሺ ብላችሁ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብላችሁ ብታምጹ ግን ሰይፍ ይበላችኋል። ይህንንም የእግዚአብሔር አፍ ተናግሯል ይላል ነብዩ እግዚአብሔር ኢሳይያስ ምዕራፍ 1 ቁጥር 18 ላይ። ስደት ሰይፍ እኮ ነው። ጦርነት ሰይፍ እኮ ነው። የኑሮ ውድነት ሰይፍ እኮ ነው። ረሃብ ሰይፍ እኮ ነው። ጤና ማጣት ሰይፍ እኮ ነው። ሁሉም እኮ ቢሞላለት ቢሳካለት በአገሩ ቢኖር ይመርጣል። ማንም ወዶ አይሰደድም። አልፈርድም፣ ለምን ተሰደዱ ብዬ አልፈርድም። አንደበቴንም አላነሳም፣ አፌንም አልከፍትም። ሰው በተለያየ ምክንያት ይሰደዳል።
ተቸግሮ ይሰደዳል። ቤተሰቦቹን መርዳት ፈልጎ ይሰደዳል። ወላጅ አባቶቹና እናቶቹ ደክመው አሳድገውት አስተምረውት እነሱን መርዳት ሲገባው ጡረተኛ በመሆኑ ተሰምቶት ይሰደዳል። ተቸግሮ የሚሰደድ ትምህርት ፍለጋ የሚሰደድ በተለያዩ ምክንያቶች የሚሰደዱ ብዙዎች ናቸው። ለምን ተሰደዱ አንልም። በሀገራቸው ላይ መኖር በሀገራቸው ላይ አግብተው ወልደው ከብደው መኖር የማይፈልግ ማን አለ? የሀገሩን አፈር የማይፈልግ ማን አለ? በዓላትን የማይናፍቅ ማን አለ? የሀገሩን ተራራ የሀገሩን ወንዝ የማይፈልግ ማን አለ? ማን አለ? ከቀየው መውጣትን የማይፈልግ እኮ ብዙ ነው። ብቻ ባንድም በሌላ ተሰደደ። እግዚአብሔር ከስደት ይጠብቀን። የተሰደዱትን በሰላም ወደ ሀገራቸው እንዲመጡ ያደርግልን። በጭንቅ ውስጥ ያሉትን እሱ በምህረቱ ይጎብኝልን። እግዚአብሔር እጁን ካልዘረጋ በስተቀር በጣም ከባድ ነው። ካየነውና ከሰማነው በላይ ሊመጣ ይችላል። አው በመጨረሻው ዘመን ጆሮአችንን ጨው የሚያደርግ ወሬ እንደምንሰማ አስቀድሞ ተነግሮናል። ክፉ ዘመን እንደሚመጣ፣ ከባድ ዘመን እንደሚመጣ፣ የጭካኔ ዘመን እንደሚመጣ፣ አውሬው የሚሰለጥንበት ዘመን እንደሚመጣ፣ ፍቅር የሚቀዘቅዝበት ዘመን እንደሚመጣ እባካችሁ በጣም ከባድ ነው። ከሰሞኑ ሊቢያ ከታረዱት አንዱ ኢያሱ የሚባለው ልጅ ለካ ሚስት አለው። ለቅሶውን በሰማውበት ሰዓት እኔ ኢየሩሳሌም ነበርኩና ጎልጎታ ላይ ለስግደት ስንሄድ ግብጻውያንን ፎቶ አይተን ስናዘን የኛው ጉድ ለካ ተቀምጦ ነበር። ሁላችንም አለቀስን አዘንንና ከዛ እንደመጣን አገልግሎት ቤታቸው ስናደርግ ባለቤቱ መጣ ናገረች። ሚስትነቷ እንኳን አይታወቅም። ገና የ24 ዓመት ወጣት ናት። ሮዚና ገብረ ጻድቅ ኳታር አብረው የተሰደዱ ከዛ ተጋብተው ዱባይ ሄዳ የሰራች እዛም ወደ 6 ወር ታስራ መታ መጨረሻ ያላት የሌላትን ሁሉ ሰጣ። እርሱም ተሰደደ። ተስፋ ያደረገችው ባሏ ሞተ። መሞቱ ብቻ አይደለም፣ ቤቷ ውስጥ ከጓደኛዋ ጋር ቁጭ ብላ ስለሱ እያሰበች እያለ ጓደኛዋ ፌስቡክን ከፍታ ሳታውቅ ምንድነው የሚደረገው ሊቢያዎች እያደረጉ ያሉትን ብላ ሰጠቻት። ስታይ ባሏን እያረዱ አየች። እንዴት ይከብዳል! ያብራኳን ክፋ እንዴት ይከብዳል! አካሏን እንዴት ይከብዳል! እንኳን ለሚስት አይደለም እኛ ኢትዮጵያውያን እንኳን አይተን አላለቀስንም። እንቅልፍ አላጣንም፣ አልተጨነቅንም፣ አልተሰቃየንም። ችሊ ዛሬ ተሰቃይታለች፣ እንቅልፍ አጣለች፣ ስትረስ ውስጥ ገብታለች። ከኢየሩሳሌም ያመጣሁትን ቅባ ቅዱስ እየሰጧት በወንጌል እየሰበኳት ከጎና በሆንም አጠገቤ ሆና እንዳልሆነች የምትሄድበትን አጣቅ ሐሳብ እየወሰዳት የባሏን ሞት መርሳት አቀቷት አሁንም በጭንቀት ላይ ነው ያለችው። በጣም የሚገርመው ማንንም ሚስትነቷን ስላላወቀ ሰዎች እንኳን እርዳታ አምጥተው ሲረዱ የሟች ቤተሰቦች ሲረዱ እሷ 5 ሳንቲም እንኳን የሚረዳት አላገኘችም። እኔ በአይኔ ያየው እዛ አጠገቧ ቁጭ ብዬ እንኳን የሚረዱት ሌሎች ናቸው። ለምን ሚስትነቷን ስላላወቁ እንጂ ከፍቶ አይደለም። ግን እኮ አካል ናት። በኢትዮጵያ የፍትሐብሔር ሕግም የመጀመሪያዋ ተጠሪ ሚስት ናት። በመጽሐፍ ቅዱስም ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። እግዚአብሔር አንድ ያደረገውን ሰው ሊለየው አይችልም ነው የሚለው ማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ። ደግ ሰው የተጋቡት እንዳቀማቸው ሮዚና፣ ሕጋዊ ጋብቻ ያላት ሮዚና እዚህ ጋር የባሏ መሞት አስከፊ አሟሟት ተስፋ ያደረገችው ሲጨልም ሰማይና ምድሩ ሲዞርባት እዚህ ጋር ደግሞ እግዚአብሔር ያጽናሽ የሚላት ስታጣ ከሟች ባሏ ቤተሰቦች ጋር አንድ ላይ ተቀምጣ ሐዘን ላይ ቁጭ ብላ ነገር ግን እንደ ዕቃ ስትታይ እንዴት ውስጥን ቅስም ይሰብራል። ተመልሼ ነው መሰደደው ነበር ያለችኝ። በፍጹም ዳግመኛ መሰደድ የለብሽም። እግዚአብሔር ታሪክን ይቀይራል። ሰው ስላልሰማ ነው እንጂ ሰው ያበረታሻል ነው ያልኳት። ወዳጆቼ በጸሎት አስቧት። በሐሳብ ከጎኗ ሆኑ እየደወላችሁ አይዞሽ እህቴ ከአለን አጠገብሽ ነን በሏት። የሰማዕት ሚስት እኮ ክብር ነበራት፣ ጌጥ ነበረች። እቺ ተንከባክበን መያዝ ነበረብን። ነገርም መከራ ቢመጣ
መናፍቃን ሊወስዷት ይችላሉ። ችግር ቢመጣ ራሷን አሳልፋ ልትሰጥ ትችላለች። የሰው ልጅ በጾም ስጋት ትብላ ስንለው ሽሮ አዘጋጅተን ነው። ያላትን ሀብቷን ጨርሳ ለስደተኛው ሰጣ። እንደገና ደግሞ ባሏን አጣ። እንደገና ደግሞ የሚያበረታሽ ሰው አይዞሽ የሚለው ሰው ሲያጣ እንዴት ሰው አይጎዳም? እንዴት ቅስሙ አይሰብር? አንገቷን ደፍታ ጨጓሯ ተቃጥሎ ውስጧ አሮ አንድ ፍሬ ለግላጋ ወጣት በዚህን ሰዓት ይሄን አይነት መከራ ሲደርስባት መቋቋሙ ይሄ እግዚአብሔር ጽናት እንጂ ከባድ ነው። እኛ ብንሆን እንችለዋለን ወይ? ከባድ ነው። ግን ግድ ነው ወዳጄ፣ ግድ ነው። ስለዚህ ሁላችሁም አስቧት፣ በመልካም ነገር አስቧት። በተለይ በአረብ ሀገር ያላችሁ እህቶቼ ወንድሞቼ ያላችሁበት ሁኔታ ከባድ ነው። የሚሰማው ነገር ሁሉ ጥሩ አይደለም። ስለዚህ ወደ እግዚአብሔር ጩሁ። ወደ መንግስት ከምትጮሁት በላይ ወደ እግዚአብሔር ብትጮሁ እግዚአብሔር ቀድሞ ይደርሳል። የራሔል እንባ በራማ ተሰማ። መንበረ ጸባዖትን እንዳንኳኳ ሙሴና ቅዱስ ሚካኤልን አምጥቶ እግዚአብሔር ድንቅ ተአምራትን ሰርቶ ፈረስና ፈረሰኞችን በኤርትራ ባህር ጥሮ እንዳሻገራቸው ሁሉ እናንተንም ከዚህ ከስደት የሚያሻግራችሁ እሱ የታመነ እግዚአብሔር ነው። ወላዲተ አምላክን ተማጸኗት። ስደትን ታውቂዋለሽ። በግብጽ በረሃ የተሰደድሽውን ስደት አንቺ ታውቂዋለሽ። አሸዋውን ግለት አንቺ ታውቂዋለሽ። ረሃብና ጥሙንም አንቺ ታውቂዋለሽ። ድንግል ሆይ ልጅሽን ይዘሽ እንደተሰደድሽ እናቃለንና የስደትን አስከፊነት እናቃለን። ኮቲባ እንደተሳለቀችብሽ እናቃለን። ውሃ እንኳን ማግኘት እንዳልቻልሽ እናቃለን። ድንግል ሆይ ስለ ስደትሽ ብለሽ ስደተኞችን አስቢን እንበል። አሳስቢልን። በሰላም ወደ ሀገራችን እንድንገባ ከባዕድ ሀገር ጮማ ይልቅ በሀገራችን ሽሮ እንድንበላ የሀገራችንን ጥሬ ቆርጥመን ውሃ ጠጥተን እንድንኖር ከወገናቻችን ጋር እንድንሆን ቀብራችን እንዲያምር ሕይወታችን እንዲስተካከል ድንግል ሆይ ከስደት አውጭን በሏት። ሁሉ በሀገር ነው የሚያምረው፣ ሁሉ በወገን ነው የሚያምረው። ገንዘብ አይተን ገንዘብ ስንል መጨረሻ ላይ ሞት እንዳይመጣ እናስብ። ብዙ ጊዜ እኮ ደክመናል፣ ብዙ ጊዜ እኮ ሮጠናል፣ አላልፍል ብሎናል። ስራን የሚሰጥ እግዚአብሔር ነው። መፍትሄ ያለው እግዚአብሔር ነው። የሚባርክ እግዚአብሔር ነው። ምን ይዤ ብለን መጨረሻ ሕይወታችንን ልናጣ እንችላለን። ትንሽ ነገር ይዘን እግዚአብሔር ጋር ስንቀርብ እግዚአብሔር ብዙ ያደርገዋል። ምንም ባይኖረን ጉድለታችንን የሚሞላ እሱ እግዚአብሔር ነው። ባዶነታችንን ተመልክቶ የሚሞላ እሱ እግዚአብሔር ነው። የኛ የገንዘብ ብዛት የእድሜ ብዛት በአረብ ሀገር ለረጅም ጊዜ ስለቆየን ገንዘብ ይዘን መተናገራችን ላይ ሰርተን ያልፍልናል ብለን ልናስብ አይገባም። ነግዶ የከሰረ ብዙ አለ። በተለያየ ነገር ገንዘቡ የጠፋበት ብዙ አለ። የተበላበት ብዙ አለ። የተቸገረ የተሰቃየ ብዙ አለ። ተስፋ የቆረጠ ብዙ አለ። ዛሬ ተስፋ የምንቆርጥበት ሳይሆን ከሁሉ በላይ ሰይፍን ቢመጣ ሃይማኖቴ ጽኑ ናት ብለን አምነን ለእግዚአብሔር ራሳችንን ስንሰጥ እግዚአብሔር በወጀቦች መካከል መንገድ አለው። እሱ ያሻግረናል። በሞት መካከል መንገድ አለው። በእግዚአብሔር ዘንድ ጨለማ ከቶ አይጨልምም። እግዚአብሔር ይጠብቃችኋል። እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም ይላል ነብዩ እግዚአብሔር ቅዱስ ዳዊት መዝሙር 120 ላይ። ስለዚህ ጌታ እግዚአብሔር ሆይ እባክን ከባዕድ ሀገር አውጥተህ ወደ ሀገራችን አምጣ። በሌላ ቦታ በባዕድ ሀገር የሚንከራተቱትን ህዝቦቻችንን አንተ ጠብቅ። ቅዱስ ሚካኤልን ላክልን ብለን ልንጮህ ያስፈልጋል። አለበለዚያ ወቅቱ ከባድ ነው። ወቅቱ የከፋ ነው። አስጨናቂ ጊዜ ላይ ነን ያለነው። ሩቅ የመሰለው ሳናስበው ደጃችን ይደርሳል። ወገኖቼ ይሄ ሁሉ መከራ የሚመጣው ስለ ሃይማኖታችን ነው። ይሄ ሁሉ ስቃይ የሚመጣው ስለ ሃይማኖታችን ነው። በሃይማኖታችን ከጸናን በመግባራችን ከቀናን ወደ እግዚአብሔር ከጮህን እግዚአብሔር ታሪክን ይቀይር ዘንድ የታመነ አምላክ ነው። የሚመግበን አምላክ የታመነ አምላክ ነው። ቢሰጥ የማያልቅበት የማይሰስት አምላክ ባለጸጋ የሆነ ጌታ የታመነ አምላክ ነው። አዋፍን የሚመግብ ጌታ የታመነ አምላክ ነው።
የእናንተ ልጆቻችሁ ዳቦ ቢለምኑ ድንጋይ ይሰጣላችሁን? አሳ ቢለምኑ ጊንጥ ትሰጣላችሁን? እናንተ ክፉ አድርጋችሁ እንዲህ መልካም የምታደርጉ ከሆነ ክፉ ሆናችሁ መልካም የምታደርጉ ከሆነ የሰማይ አባታችሁ አብልጦ እንዴት አያደርግም ይላልና እግዚአብሔር ሁሉን ማድረግ ይችላልበታል። ለእግዚአብሔር የሚሳነው ነገር የለም። እስመ አልቦ ዘይሳነው ለእግዚአብሔር ነው። ለሰው የማይቻል ለእግዚአብሔር ይቻላል። ማርቆስ 9 ቁጥር 23 ላይ ያለቃል ነው። ይቻላል። ስለዚህ አይናችንን ወደ እግዚአብሔር፣ ጆሮአችንን ወደ እግዚአብሔር፣ አንደበታችንን ወደ እግዚአብሔር፣ እጃችንን ወደ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው ያለው መዝሙር 67 ላይ። ወደ እግዚአብሔር፣ ወደ ተባበሩት መንግስታት፣ ወደ አሜሪካን አይደለም፣ ወደ እግዚአብሔር ስንዘረጋ እሱም ይመለከተናል። አይዟችሁ ያልፋል። ይሄ ጨለማ ዘመን ያልፋል። ይሄ መከራ ዘመን ያልፋል። ይሄ የስደት ዘመን ያልፋል። ይሄ የስቃይ ዘመን ያልፋል። ሊነጋ ሲል ይጨልማል። ሲነጋ ግን ብርሃኑ እጅግ ደስ የሚል ብርሃን ነው የምናየው። እጅግ መልካም የሆነ ነገር ነው የምናየው። የማያልፍ መስሎ የታየን ያልፋል። ነገ አዲስ ቀን ነው። ተስፋ እንዳትቆርጡ። ቀኑም ደግሞ አዲስ ነው። እውነት እላችኋለሁ በኢትዮጵያውያን ላይ እንደዚህ መከራ ያመጡት መከራ መቅመሳቸው አይቀርም። እግዚአብሔር ክንዱን ይዘረጋል። ሃይማኖታችንን እውነት መስክሮ ከዛ በኋላ እነሱ ላይ ክንዱን ይዘረጋል። እርስ በርስ ያባላል። ድንቅ ተአምራትን ይሰራል። ኃያል እንደሆነ ይገልጣል፣ ያሳያል። ከእግዚአብሔር ጋር የሚጣሉት ይደቃሉ እንዳለች ነብይት ሐና አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ላይ ገና ይደቃሉ። ነብይ አይደለውም። ይህን ቃል ግን በጆሮአችሁ አኑሩ፣ በልባችሁ ጽላት ላይ ጻፉ። እግዚአብሔር ይበቀላቸዋል። የፈሰሰው ደም የሰው ልጅ ደም እንጂ እንስሳ ደም አይደለም። እንኳን የነሱ ደም ብቻ አይደለም፣ ይሄ ሁሉ ኢትዮጵያዊ ያለቀሰው እንባ ሜዳ ላይ አይቀርም። የዘካርያስ ደም እንደጮኸ፣ የአቤል ደም እንደጮኸ የነዚህም በሊቢያ በረሃ ላይ ደማቸው የፈሰሰ ይጮሃል። እግዚአብሔር ደግሞ ይነሳል። ሰው መስራት ሲያቆም እግዚአብሔር መስራት ይጀምራል። ድንቅ ተአምራትንም ደግሞ ያሳያል። አሁንም እግዚአብሔር ሆይ ስለ መከራ ሁሉ እናመሰግናለን። ስለ ችግሩ ሁሉ እናመሰግናለን። ሁሉ ለበጎ እንደሆነ እናምናለን። ግን ጌታ ሆይ መከራውን አንችልምና ስደቱን አንችልምና ስለ ቅድስት ድንግል ወላዲተ አምላክ ብለህ በቃ በለን። ኢትዮጵያን የሰላም የፍቅር የአንድነት አድርግልን። ተዋህዶን ጠብቅልን። በባዕድ ሀገር ያሉትን እባክህ ጌታ ሆይ ቀኝ ክንድን ላከላቸው። እባክህን አስባቸው። ማንም አይደርስላቸውም አንተ ካልደረስክ። ስለዚህ አንተ ደረስላቸው ጌታ ሆይ። በአገር ውስጥ ያሉትንም እንዳይሰደዱ አንተ መልካምን ነገር ሁሉ አድርግ። አንተ በምህረት ጎብኝ። የታመሙትን ፈውስልን። የተራቡትን አብላልን። የታረዙትን አልብስልን። በእስር ቤት ያሉትን ጎብኝልን ጌታ ሆይ። መብርሃን የእናት ልመና ፊት አያስመልስ አንገት አያስቀልስ ሲሆን በውድ ካልሆነ በግድ ነውና ስለ አምስቱ ሐዘነቶችሽ ብለሽ በባዕድ ሀገር ያሉትን ድንግሎች አጽናኝልን። መብርሃን ሆይ ቸርነትሽ አይለየን፣ አማላጅነትሽ አይለየን። ርሪት ነሽና ቅድስት ነሽና ክብርት ነሽና ድንግል ሆይ እግዚአብሔር ኢትዮጵያን አስራት አድርጎ ሰጥቶሻልና ኢትዮጵያን አስቢያት። የሰማዕታቱን በረከት አሳድሪበት። ጽናቱን ስጭን ድንግል ሆይ አደራሽን። በተለይ በአረብ ሀገር ያሉትን እህት ወንድሞቻችንን እመብርሃን ሆይ ስለ ልጅሽ ስለ ኢየሱስ ክርስቶስ ስለቆረሰው ስጋው ስላፈሰሰው ደሙ ብለሽ እባክሽ ድንግል ሆይ በአማላጅነትሽ ከጌታ ዘንድ አስታርቂ። አስቢያቸው ወገኖቼ። እግዚአብሔር ያስባችሁ። መብርሃን ጥላ ከለላ ትሆንላችሁ። አይዟችሁ። ውስጤን በጣም ይሰማኛል። በባዕድ ሀገር ሆኖ መጨነቅ፣ በባዕድ ሀገር ሆኖ ማሰብ፣ ወላይ ዘመድ ርቆ ማሰብ፣ ቤተክርስቲያን በሌለበት ቦታ ሆኖ መሰቃየት እንኳን ለእናንተኛ እዚህ ሁሉ ለሞላለን እንኳን ይከብዳል። ግን ምን እናድርግ? መፍትሄ ያለው እግዚአብሔር ዘንድ ነውና እግዚአብሔር ደግሞ የመፍትሄ ባለቤት ስለሆነ መፍትሄ እንደሚያመጣ እናምናለን። ግን ከፊታችሁ ምንም ይሁን ምን ቢመጣ በስሙ መጠላት ብቻ አይደለም መሞትም እንዳለ አምናችሁ በተዋህዶ ሃይማኖታችሁ ጽኑ። እግዚአብሔር ቸርነት፣ የቅድስት ድንግል ማርያም አማላጅነት፣ የቅዱስ ጊዮርጊስ ተራዳይነት ከሁላችን ጋር ይሁን።
በሁሉም ስለ ስሜ ተጠላችሁ ትሆናላችሁ። የማቴዎስ ወንጌል ምዕራፍ 10 ቁጥር 22። ወስብሐት ለእግዚአብሔር።